አቺ ወረዛ በና አትጩይብኝ እዚህ ጋር እቺ እንደውም ደግ አደረኩ ግን ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና መጣችሁ ብያለሁ። መጀመሪያ ቪዲዮ ከማየታችሁ በፊት በላይክ ግቡ። ለቻናሌ አዳዲሶች የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ሼር፣ ላይክ በማድረግ አባራታቱኝ ውዶቼ። አመሰግናለሁ ስለምታደርጉልኝ ብርታት ከልብ ነው ማመሰግና። ዛሬ ምሳሌ ላይ ምንድነው የተፈጠረው? ምሳሌ ላይ ማህሌትን የመድብልን ሙዚቃ ዘፈን እሷ ናት የሰረቀችው እና ባለፈው ወደ ዩቲዩብ እንደተጫነ ተነግሮት ነበር እና ከማህሌት ውጪ ማንም እንደዚህ አያረግም፣ ማህሌት ናት እንደዚህ ያረገችኝ፣ ዘፈን የሰረቀችኝ እሷ ናት፣ እንደዚህ ነው የምታረግ እሷ ብቻ ናት ብሎ ጠርጥራት ነበርና ባለፈው ገላታለሁ ብሎ መኮረ ነበር። ሞገስ ብሩክ እንደውም አይሆንም፣ እንደዚህ አይሆንም፣ በቀላል እንደዚህ መግደል የለብንም ከገደልናት ደግሞ ሁላችን ወደ እስር ቤት ነው የምንገባው ብሎ ተው ብሎት ነበርና ትቶት ነበር። አንተ ከገደልካት ሁላችን ነው እስር ቤት የምንገባው፣ እኛ ከገባን ደግሞ እነ ምሳሌ እነ ቅድስትን ሰላም አያገኙ ብሎት እሺ ብሎ ሌላ ሀሳብ አምጥተ ነበር ማለት ነው። እና እኛ እንዳላወቅን ሆነን እንጫወትባት፣ ማህሌት ከሞተች ደግሞ የእሷ እረፍት ነው፣ እንደዚህ በቀላል መሞት ያለባትን ማሰቃየት አለባት ብሎት ነበረ ብሩክ። እሺ ብሎ ተስማምቶ ቀልድን ጨዋታውን ጀመሩት ማለት ነው። እና ጠሯት። ሲጠራት ደግሞ በቃ እኔና አንቺ አብረን እንሆናለን ችግር የለውም ምናምን አላት ብሩክ። እና እሷ ደግሞ እውነት መስላት ተደስታ በቃ እሺ እንደ ድሮ ለምሳሌ ጥሩነት ሆንላታለሁ፣ ላንተ ደግሞ ጥሩ ሚስት ሆንልሃለሁ፣ እንደ ድሮ አይደለሁም ተቀይራለሁ ብላ እሺ አለችውና ብሩክ ደግሞ ሊጫወትባት ፈልጎ ነው እንጂ የእውነቱ አይደለም። እሷም እንዴት ነው እንዴት አስባው ነው እንጃ እንዴት አስባው ነው ይሄ ሁሉ በደል በላዩ ላይ ፈጽማበት እንዴት ነው አብራ ልትኖር ያሰበችው? እኔ ግራ ገባኝ ማለት ነው። ክፋቷ ሳታስበው ችግር የለውም እሺ ደስ ብሎኛል ብላ አብረን እንኖራለን ብላ ደስ ብሏት ነበር። ግን እነሱ ደግሞ ሊጫወቱባት ፈልገ ነው እንጂ ብሩክ የእውነቱ አይደለም ማለት ነው። እና አንቺ እኮ ጥሩ ሰው ነሽ፣ የማይሳሳት ሰው የለም ምናምን ብሎ መድብልን የእውነት አስመስሎ ትንሽ ነግሯት ነበርና እሷ ደግሞ እውነት መስሏት በቃ ዘፈኑን ደግሞ ማን ነው እንደዚህ ያደረገው ምናምን ብላ ሸፋፍን ሞክራ ነበረች ማለት ነው። ግን እነሱ ቀድመው አውቀውባታል፣ ሊጫወቱባት ፈልጎ ነው እንጂ እና ነይ አንድ ነገር ላሳይሽ፣ ማሳይሽ ነገር አለ ብሎ ወስዶ በነ ቅድስና ዳጣ ብሩክን ባለውበት ክላስ ወስዶ ልብሷን አዘጋጅቶ ይኸው መውጣት ትችያለሽ፣ ሰርፕራይዝ ልናረግሽ ፈልገን ነው ብሏት ልብስሽ ይዘሽ ውጪ። እንዴት ነው የምታስቢው? እንደዚህ ታስቢያለሽ? ዳግመኛ ከኔ ጋር መኖር አስበሽ ነው? እንዴት አሰብሽ? ብሎ ብሩክን ተቆጣት። መድብልን ደግሞ ይኸው ልብስሽን ይዘሽ ውጪ ብሎ ወርውሮ ጣለላት፣ ልብሷ ማለት ነው። እሷ ደግሞ በጣም ነው የተናደደችው። እሷ እንደዚህ ሆና ያለችው ብሩክና እጇ ይዞ እንደዚህ ሲደባበሳት በጣም ነው የቀናች ማለት ነው። በቅናት ልትወጣ ነበር። በቅናት ራሷ ልታጠፋ ነበር። አንዳንድ ጊዜ በስራችን በግብራችን ተጸጽተን ማንመልሰው ነገር እንገባለን ማለት ነው። ከቻልን ጥሩ ሰው ለመሆን መሞከር ነው። ካልሆነ ደግሞ የሁሉ መጥፎ ነገር ያደረግነው ረስተን ዳግመኛ
ከበደልነው ሰው ጋር ለመኖር እናስባለን ማለት ነው። እና እኛ ብንረሳውን የተበደለን ሰው አይረሳም ማለት ነው ውዶቼ። እንደዚህ ብለው አስወጧት። ልብሷ ይዛ ወደ ኤፍራታ ስትሄድ ነው ወደ ኤፍራታ ስትሄድ ደግሞ ያደለለው እቤት ተኝቶ ጠበቃት። መጀመሪያ ግን ለኤፍራታ ንገሪያት ብሏት ደውላ ነግራት ነበር። እንደ ድሮ ነው የምንኖረው፣ እንደ ድሮ ሆነናል፣ ብሩክን ይቅር አለኝ ምናምን ብላ ነግራት ነበርና ያርግልሽ ብላት ነበር እህቷ። ግን ሲያስወጧት ደግሞ ልብሷ ይዛ እሷ ጋ ነው የሄደችው ማለት ነው። ደላለው ደግሞ ከቤት ተኝቶ ሲጠበቃት ምን ሆና ነው ዛሬ እቤት ሳትቆልፍ የተኛችው ብላ ስላልሰማቻት አልፋ ነው የተኛችው ማለት ነው። እና መርዙ ሲነቃ ደግሞ አንቺ ጥቁር አዝሙድ ብሎ ሲናካት እሱ አይደለችም እንዴ? ይሄንን ሁሉ ከየት አምጥታው ነው? እችማ ኤፍራት አይደለችም ብሎ ግልጥ አርጎ ሲያያት እሱ አይደለችም ማለት ናት። አንቺ እዚህ ምን ታረጊያለሽ ሲለ አንተ ምን ታረጋለህ? አንተ ይሄ እኮ የእህቴ ቤት ነው ስትለው እንዴ እንዴት መጣሽ አላት። እና አንተ ምን ታረጋለህ? እህቴ ምንድነው ያደረካት አለችው። እህትሽ እዚህ የለችም ቤት ጠብቅ ብላኝ ነው አላትና አሁን ቀጥ ብለህ ውጣ፣ ምን ታረጋለህ እዚህ ቀጥ ብለህ ውጣ ብላ አስወጣችሁ ማለት ነው። እና ከዛ ወደ ዝና ስትሄድ አስወጡኝ ብላ ስትነግረው ምንድን ነው ያሉሽ ብሎ ሲጠይቃት ምንም አላለኝም፣ ግን ውጭ ብለው አስወጡኝ እንድመሰክርላቸው ነው የነገሩኝ እንጂ ሌላ ምንም አላሉኝም። ስላንተ እንድመሰክርላቸው ብላ ስትነግረው ስለ እኔ ምንድን ነው የምታውቂው? ስለ እኔ የምታውቂው ነገር አለ? ምንድን ነው የምትመሰክርላቸው ብሎ ሲያስፈራራት ነበር ማለት ነው። ምሳሌ ደግሞ ለቅድስት እማዬስ የታለች ስትላት እማዬ የምትላት ለማህሌት ነው ማለት ነው። እማዬ የለችም እናትሽ ግን አለው ብላ ነገረቻት እና ከዛ አኮረፈች። ለምንድን ነው የምታኮርፊው እንደዚህ ስትላት በቃ ምግብ አልበላም አለቻት ማለት ነው። አትቢ ሲረብሽ ታያለሽ አለቻትና እንዴ እማዬ ብትሆኝማ አባብልሽ ታበኝ ነበረ አለቻት። ቅድስት ደግሞ ትንሽ አኮረፈች ማለት ነው። በቃ ይቅርታ ተይ በቃ ይቅርታ ብላ ይቅርታ አለቻት ምሳሌ ለቅድስት ማለት ነው። ውዶቼ የዛሬ ይሄንን ይመስል ነበር። የመጎስን ደግሞ ቤት ክራይ ተቸግሮ ቤት ክራይ ክፈል ተብሎ የቤት ክራይ ደግሞ የአንድ ወር ነው የነበረው እና ለዳጣ ደውሎ ከአባቷ ብር እንድትልክለት ነግሯት ነበር። ዳጣ ደግሞ ችግር የለውም ምንም ችግር የለውም እልክልሃለሁ ቤት ሲሄድ አለችው። መድብልን ደግሞ ችግር የለውም እኔ ከጎንህ አለሁኝ የሆነ ነገር ካለ ንገረኝ አግዝሃለሁ ብሎት መተጋገዝ ጥሩ ነው። ማርቼ አንዳንድ ትምህርት መውሰድ ጥሩ ነው። ትምህርትም አለው ብዙ ነገር ነው ያለው ይሄንን ድራማና መተጋገዝ እንዳለብን ነው ምንማረው። ጥፉም መጥፎም ጥሩም አለው ይሄንን ድራማ ማለት ነው። የዛሬ ይሄንን ነበር። በሚቀጥለው እስከምንገናኝ ደግሞ ቸር ቆዩልኝ ማሮቼ።